ደውል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የሚላችሁን ሁሉ አድርጉ። የዮሐንስ ወንጌል ምዕራፍ 2 ቁጥር 5 ቅድመ ዓለም የነበርክ ማእከለ ዘመን ያለ ዓለምን አሳልፈህ የምትኖር አምላካችን ሆይ በዓሉን በሚገባ እንድናከብር እንድትፈቅድልን እንለምንሃለን። ይህን መርሃ ግብር የምትከታተሉ ሁላችሁም የልዑል እግዚአብሔር ቤተሰቦች ምእመናንና ምእመናት እግዚአብሔር አምላካችን በሕይወትና በጤና ጠብቆ ጌታችን መድኃኒታችን ኢየሱስ ክርስቶስ ውሃውን ወደ ወይን የቀየረበትን በቃና የተከናወነውን ተአምር በማስታወስ በዓሉን ለምናከብርበት ዕለት እንኳን አደረሰን አደረሳችሁ እያልኩኝ የዚህን ዕለት በዓል መልእክት ማስተላለፍ እወዳለሁ። የሚላችሁን ሁሉ አድርጉ። ይህን ቃል የተናገረችው መላእክተ ጸጋ መላእክተ ክብር ድንግል ማርያም ናት። ይህንን የተናገረችበት ምክንያት አዝነውና ተክዘው ተጨንቀውና ተጠበው ለነበሩት ያቀረበችው የምልጃ ቃል ነው። ቃና በናዝሬት ከተማ ከናዝሬት ከተማ 8 ኪሎ ሜትር ርቃ የምትገኝ በገሊላ አውራጃ ያለች ከተማ ናት። ዛሬ ይህንን በዓል የምናከብረው በቃና የተከናወነውን ተአምር ወይም ታሪክ መነሻ በማድረግ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ የሰውን ልጅ ለማዳን ወደዚህ ዓለም መጥቶ አካል ዘያክልን ገንዘብ አድርጎ በዮርዳኖስ ወንዝ ተጠምቆ የዕዳ ደብዳቤያችንን አጥፍቶ ሠራኤ ሕግ ነውና ሕግን የሚሠራ የሕግ ባለቤት ነውና ተጠምቆ ተጠመቁ፣ ጾሞ ጾሙ የሚል ነውና ዕለቱን ሳይውል ሳያድር ገዳመ ቆሮንቶስ ገብቷል። 40 መዓልትና 40 ሌሊት ጾሞ በዛ የሰይጣንን አሽከላ ወጥመድ ሰባብሮ 3ቱን አርእስተ ኃጣው ድል አድርጎ ከተመለሰ በኋላ የተከናወነ የመጀመሪያ ተአምር ነው። በወንጌሉ እንደምናገኘው ወአመሳልስት ዕለት ከብካብ ኮነ በቃና ዘገሊላ፣ በሦስተኛውም ቀን በቃና ዘገሊላ ሰርግ ተደረገ ወይም ሰርግ ሆነ። ወሃለወት እሙ ለእግዚእ ኢየሱስ፣ በዛም በሰርጉ ቤት እናቱ ድንግል ማርያም ነበረች። ቤተ ዘመድ ነበረችና ማለት ነው። ወፀውዕዎ ለእግዚእ ኢየሱስ ወለአርዳይሁ ውስተ ከብካብ፣ እናትን ጠርቶ ልጅን መተው ስርዓት አይደለምና ድንግል ማርያምን ጠርተው ልጇን በሥጋ የወለደችውን ኢየሱስ ክርስቶስን ጠርተዋል። መምህርን ጠርቶ ደቀ መዝሙርን መተው ስርዓት አይደለምና ጌታችን መድኃኒታችን ኢየሱስ ክርስቶስን ከጠሩ በኋላ ደቀ መዛሙርቱም በዛ በሰርጉ እንዲገኙላቸው ጠርተዋቸዋል። ጌታችን መድኃኒታችን ኢየሱስ ክርስቶስና ደቀ መዛሙርቱ ድንግል ማርያም በሰርጉ ቤት ተገኝተው ክብር ቦታ ላይ ተቀምጠው ሁሉም ታዳሚ
ስለ ሙሽራው ደስታ ከሙሽራው ጋር አብረው እየተደሰቱ ባሉበት ወቅት በድንገት የሚስተናገዱበት ታዳሚዎቹ የሚደሰቱበት የወይን ጠጅ አለቀባቸው። እናም ታዳሚው ብዙ ስለነበረ አንድ ሰው በሀገሩ ልማድ እንግዳ ጠርቶ ለተጠራው እንግዳ በቂ የሆነ መስተንግዶ ካላዘጋጀ ይሳቅበታል፣ ይሰደባል። ስለዚህ እሱም በዚህ ልማድ የወይን ጠጁ ስላለቀበት አንገቱን ደፍቶ የወገቡ ጅማት እስከሚፈታ ድረስ እያዘነ እየተከዘ ባለበት ሰዓት ይህ ሁሉ ሐዘን የሚገባት ርኅርኅተ ልብ ድንግል ማርያም ወደ ልጇ ወደ ወዳጇ ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ ቀረብ ብላ ልጄ ሆይ የወይን ጠጅ እኮ የላቸውም፣ አልቆባቸዋል። ስለዚህ ሙሽራውና የሙሽራው ቤተሰቦች በሐዘን ነው ያሉት በማለት የምልጃ ጥያቄ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ አቀረበችለት። ነገር ግን ለመስተንግዶ ያለቀው የወይን ጠጁ ብቻ ሳይሆን በቤት ውስጥ ያለው የሚበላው እንጀራው፣ ወጡ የሚያስተናግዱበት ሁሉ አጠቃላይ ከሰው ብዛት የተነሳ ባዶ ሆኖ ነበረ። እናም ጌታችን መድኃኒታችን ኢየሱስ ክርስቶስ የእናቱ የድንግል ማርያምን ጥያቄ ሰምቶ እነሆ እኔ ካንቺ ሥጋን የለበስኩት ሰው የሆንኩት የሰውን ሐዘን ላረቅ ያንቺንም ጥያቄ ልመልስ አይደለምን በማለት በሚግባቡበት ቋንቋ ከተነጋገሩ በኋላ ድንግል ማርያምና ልጇ ኢየሱስ ክርስቶስ እንዲህ አለቻቸው። ድንግል ማርያምን የሚላችሁን ሁሉ አድርጉ አለቻቸው። ጌታችን መድኃኒታችን ኢየሱስ ክርስቶስም ድንግል ማርያም ይሄንን ለነሱ መልእክት አስተላልፋ ስትጨርስ እንዲህ አላቸው። አሳላፊዎቹን ተጨንቀው ተጠበው የነበሩትን እነሆ ምልዕወንኬ ለእላ መሳብክት፣ እነዚህን የምታስተናግዱባቸውን ጋኖች ውሃ ሙሏቸው በማለት አዘዛቸው። ወመልዕወንኬ ለእላ መሳብክት፣ እነዛንም ጋኖች ሞሏቸው እስከ ላይሎን ወስከ አፉሆን፣ እንደ ማር እንደ ቅቤ ስፍር ቆለል ቆለል እስከሚል ድረስ ጋኖቹ በዛ ይሁድ ይጠቀሙባቸው የነበረ 2 እና 3 ማድጋ ይይዙ የነበሩት የድንጋይ ጋኖች እስካፋቸው እስከሚሞሉ ድረስ ውሃውን ሞሉ። ከዛም በኋላ የወይኑ ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ በሐልዮም በነቢብም ሁሉን ነገር ማድረግ የሚቻለው ውሃውን ወደ ወይን መቀየር አይደለም፣ የሌለውን ወደዚህ ዓለም አምጥቶ የፈጠረ መፍጠር የሚያውቅበት ኢየሱስ ክርስቶስ እነሆ ሌላ ነገር ሳይላቸው ቅዱና ይሄንን በዚህ የሞላችሁትን ላሳላፊው ለሊቀ መርፋቁ ሀብዎ ለሊቀ መርፋቅ፣ ለሊቀ መርፋቁ ላስተናጋጁ ስጡት አላቸው። ምክንያቱም ሌላው ቀደም ባለው ወይን ጠጥቶ በልቶ የሰከረም ስለነበረ ጣዕምም ስለማያውቁ አስተናጋጅ ግን በሚገባ ሌላውን አስተናግዶ በስርዓት
ነው የሚመገብ እንጂ ሌላው ሳይመገብ አስቀድሞ ስለማይመገብ ጣዕምን የሚያውቅ እሱ ስለሆነ ማበርከት ነው እንጂ ወይኑን መቀየር ውሃውን ወደ ወይን መለወጥ ነው እንጂ ማስተዳደር አይችልም እንዳይሉት ምክንያት እንዳያደርጉ የለም ይሄንን ወይን ለሚያስተዳድረው ለሚያስተናግደው ለሊቀ መርፋቁ ስጡት ብሎ አዘዛቸው። እነሱም ቀርተው መጀመሪያ ለሱ ሰጡት። ይሄንን የሚያውቁ እነዛ የታዘዙት ብቻ እንጂ ውሃው ወደ ወይን መቀየሩን የሚያውቅ ማንም አልነበረምና ሊቀ መርፋቁ እንዲህ አለ። ወአስተዳሃርከ ወይነ ሰናየ ሰው ለልማዱ ጥንቱን መስተንግዶ ሲያስተናግድ ተራውን መናኛውን ቅራሬውን በመጨረሻ መልካሙን ጥሩን የወይን ጠጅ ግን በመጀመሪያ ያጠጣል ያስተናግዳል። አንተ ግን ተራውን መጀመሪያ መናኛውን መጀመሪያ ጠጥተህ ሰው ሁሉ ከጠገበ በኋላ ይህን ልዩ የሆነ ወይን አቀረብክ ብሎ ሊቀ መርፋቁ ይህን ጣዕሙ ነፍስ ከስጋ የሚለይ የወይን ጠጅ በድንግል ማርያም አማላጅነት የተቀየረ ውሃ ወደ ወይንነት የተቀየረ አይቶ በጣም አደነቀው። ማድነቅ ብቻ ሳይሆን ሰውየውንም እስካሁን የጠጣ ነው የበላ ነው ተራ ነገር ነው። ይሄ ግን እንድንበላው ያቀረብከው እንድንጠጣው ያመጣው የወይን ጠጅ ልዩ ነው። በዚህ ሀገር ከቶ እንደ አይነት ወይን እንደ አይነት ምግብ ተመግበንም አናውቅም በማለት አዳንቆ አጓዶ ለባለቤቱ ይሄን ቃል ተናገረ። ነገር ግን ውሃው ተቀይሮ ወደ ወይን ጠጅ መሆኑን እነዛ ቀርተው ያመጡት እንጂ ሊቀ መርፋቁም ሆነ የሰርጉ ባለቤት ዶኪማስ ወይም ቤተሰቦቹ አያውቁም ነበርና ያን እየቀዳ ሲሰጣቸው ሲመገቡ ሲጠጡ ሲበሉ ዛሬ ግብር ለወጥክብን፣ እኛ እኮ ሆዳችንን የሞላ ነው በተራ ወይን ነው በተራ ምግብ ነው፣ ይህ ግን የሚገርም ነው በማለት ያ ያዝን የነበረ የወገቡ ጅማት ይፈታ የነበረ ሙሽራውና የሙሽራው ሚዛዝት የሙሽራው ታዳሚ ሁሉ በድንግል ማርያም አማላጅነት ውሃው ወደ ወይን ጠጅ ተቀይሮላቸው እንጀራው በርክቶላቸው ታዳሚው ተደስተው በዛ የተከናወነውን ታምር አይተው ደቀ መዛሙርቱም እስከ ዕለተ ጰራቅሊጦስ ድረስ መንፈስ ቅዱስን እስከሚለብሱ ሰማያዊ ዕውቀትን ሰማያዊ ሀብትን እስከሚያገኙ ድረስ የተለያየ ጥያቄ ይጠይቁ ነበር። አንድ ጊዜ ሰው አንድ ጊዜ ተራ ነቢይ አንተ ኤልያስ ነህ አንተ ሙሴ ነህ እያሉ ይጠራጠሩ ስለነበረ በጊዜውና በሰዓቱ ዕውቀቱና ጥበቡ ማስተዋሉ እስከሚሰጣቸው ድረስ እነሱም አብረው ተጠራጣሪዎች ስለነበሩ ይህንን ውሃ ወደ ወይን ጠጅ ሲቀየር አይተው የነሱ እምነታቸው ጸንቶላቸዋል። በዛ የተሰበሰቡትም አላዋቂ የነበሩ አዝነው የነበሩ ተክዘው የነበሩ ጌታችን መድኃኒታችን ኢየሱስ ክርስቶስ በድንግል ማርያም አማላጅነት ውሃውን ውሃውን ንጹህን ውሃ ወደ ወይን ጠጅ የቀየረበት ምስጢር ስለገባቸው በብዙ ሺህ የሚቆጠሩ እግዚአብሔርን አያውቁ የነበሩ ፈጣሪያቸውን አያውቁ የነበሩ በጌታችን በመድኃኒታችን በኢየሱስ ክርስቶስ አምነው ወደዚህ ዓለም እሱ ዓለምን ለማዳን እንደመጣ በድንግል ማርያም አማላጅነት አምነው
እንደ ሌሎቹ ደቀ መዛሙርቱ አብረው ይከተሉ እንደነበሩት ከነሱ ጋር የሚቆጠሩ በብዙ ሺህ የሚቆጠሩ ምእመናን ተጨመሩ ይላል በዚህ ዕለት። ስለዚህ ይህ ዕለት ልዩ ምስጢር ያለው በመሆኑ ከገዳመ ቆሮንቶስ እሁድ ተመልሶ እሁድ 1 ሰኞ 2 ማክሰኞ 3 በሶስተኛው ቀን የካቲት 23 ቀን ይሄንን ልዩ ተአምር ድንግል ማርያም ከልጇ ከወዳጇ አማልዳ ይሄንን የወይን ጠጅ ያስገኘችበት ልዩ ዕለት ልዩ ቀን ጌታችን መድኃኒታችን ኢየሱስ ክርስቶስም በለበሰው ሥጋ የመምህርነትን ሥራ ሲሰራ የመጀመሪያ ጊዜ ያከናወነው ተአምር ስለነበረ ቅዱስ ዮሐንስ እየተመለከተ በዚያ ያከናወነውን ነገር ሁሉ ስለነበረ ይጽፍ የነበረ እነሆ ይሄ የመጀመሪያ ድንቅ ተአምር ነበረ ብሎ በዮሐንስ ወንጌል ምዕራፍ 2 ከቁጥር 1 ጀምሮ በጽሑፍ ላይ ያስቀምጦት እናገኘዋለን። በብሉይ ኪዳን ብዙ ተአምራት ተከናውነዋል። በሐዲስ ኪዳን ለነበሩት ነው ይሄ የመጀመሪያ ተአምር የተባለው። ምክንያቱም በሙሴ ዘመን ሙሴ ወደ ግብፅ ከመላኩ በፊት ጌታችን ኢየሱስ ክርስቶስ ይህ አዲሱ ስም ሳይወጣለት ክርስቶስ የሚለው አህያ ሸራህያ ኤልሻዳይ ያለና የሚኖር ብሎ ለሙሴ ስሙን የገለጸ እስራኤላውያንን ከባርነት ነፃ እንዲያወጣ ሲልከው ማን ነው የላከኝ ልበል ሲል ያለና የሚኖር እሱ ነው የላከኝ በላቸው ብሎ ራሱን ከገለጸለት በኋላ ሙሴ ግራ ሲገባው በእጅ ምን ይዘሃል አለው። በትር እያለው እግዚአብሔር የማያውቅ ሆኖ አይደለም፣ ሙሴን እንዲያስተውል ሲያስገነዘበው ነው። ሙሴ የያዘውን በትር ወደ መሬት እንዲጥለው አዘዘው። ወደ መሬት ሲጥለው ሙሴ ይዞት የነበረው በትር ወደ እባብነት ተቀይሯል። ስለዚህ ይሄ ብቻ አይደለም። እስራኤላውያን ከግብፅ ባርነት ሲወጡ የኤርትራ ባህር ያሰጥም የነበረ እንደ ግድግዳ የኤርትራ የዮርዳኖስ ባህር በየጊዜው እየተከፈለ እንደ አረፍት እንደ ግድግዳ ግብሩን እየቀየረ ይታይ ነበረ። ውሃነቱን ለቆ ጌታችን መድኃኒታችን ኢየሱስ ክርስቶስም ሲጠመቅ በተመሳሳይ ውሃነቱን ለቆ ተለውጦ እንደማየቃናው የሕይወት ውሃ ድህነተ ሥጋ ድህነተ ነፍስን የሚያድል ሕሙማንን የሚፈውስ ከደዌ ሥጋ በደዌ ሥጋ ተይዘው የነበሩትን ከደዌ ሥጋ የሚያላቅቅ ድህነተ ሥጋ ድህነተ ነፍስን የሚያድል የሕይወት ውሃ ሆኗል ውሃ ሁሉ። ስለዚህ ይሄ የካቲት 23 ቀን የተከናወነው የቃናው ተአምር ሊቃውንቱ በ14ኛው መቶ ክፍለ ዘመን ወደዛ አሁን ወደምናከብረው ጥር 12 ቀን ከጥምቀት በዓል ጋራ የውሃ በዓል ከውሃ በዓል ጋራ ወይም የውሃውን ተአምር ከውሃው ተአምር ጋራ አነጻጽረው በዚህ ዕለት እንዲከበር ሊቃውንት አድርገውት ከተሳቱ የጌታችን መድኃኒታችን ኢየሱስ ክርስቶስ በዓላት ከነደብረ ዘይትና ከነ መስቀል ከሌሎችም ተሳቱ በዓላት ጋራ አንድ ሆኖ እንዲቆጠር ወስነው ዛሬ ቤተ ክርስቲያናችን በልዩ ሁኔታ ይሄንን ዕለት ስታስብ የድንግል ማርያምን አማላጅነት
መልዕልተ ጸጋ መልዕልተ ክብር ሆይ ብሎ ስሟን ለሚጠራማ ስሟን ሳይጠራ ያዘነውን ጥያቄውን እንዲመለስ ያደረገችለት ስሟን ቢጠራማ ምን ያህል እንደሚከብር የድንግል ማርያም አማላጅነት የእግዚአብሔር ቸርነት የተገለጸበት በግልጥ የታየበት ዕለት ስለሆነ ነው ርእዩ ዘንተ መንክረ ወዘምሩ ወዘምሩ ነሆ ይሄንን ድንቅ ተአምር ኑና እዩ ይሄንን ላደረገ ዝማሬንም አቅርቡ ተብሎ እንደተነገረው ሁሉ እኛም ይሄን ዕለት በዝማሬ በመስዋዕት በቁርባን ድንግል ማርያምን ቅዱሳን ሐዋርያትን ጌታችን መድኃኒታችን ኢየሱስ ክርስቶስ ለኛ ያደረገልንን ውለታ እያሰብን ይሄንን ልዩ ቀን እናከብረዋለን ማለት ነው። ስለዚህ ዛሬም አምላካችን በድንግል ማርያም አማላጅነት በቅዱሳን አባቶቻችን ጸሎት በመላእክት ተራዳይነት ይህን አልጫ የሆነ ሕይወታችን የጣፈጠ በወንጌል ጨውነት የጣፈጠ እንዲሆን ሕይወታቸው የተመሰቃቀለባቸው መንገዱ የጠፋቸው ሁሉ እግዚአብሔርን መንገድ እንዳውቁ የድንግል ማርያም ምልጃ የሚረዳቸው መሆኑን አምነው የድንግል ማርያምን ስም ቢጠሩ ጥያቄያቸው እንደሚመለስላቸው ያዘኑት እንደሚደሰቱ የታሰሩት እንደሚፈቱ የተራቡት እንደሚጠግቡ የተሰደዱት ወደ ርስታቸው እንዲመለሱ ይሄ የዛሬው ዕለት ትልቅ ምስክር ነው ማለት ነው። ስለዚህ አምላካችን ለታሰሩት በመፈታት ነፃነትን ለተራቡት ምግበ ሥጋን ወንጌልን ለተራቡት ምግበ ነፍስን እንዲሰጥልን እየተመኘን በዓሉ የበረከት የሰላም የፍቅር እንደሆነልን እየጸለይን የድንግል ማርያም አማላጅነት የቅዱሳን አባቶቻችን ጸሎት የእግዚአብሔር ቸርነት በእኛ ላይ ጸንቶ ለዘላለም እንድኖር እየተመኘን በዓሉን በሚገባ እናከብረዋለን ማለት ነው። የድንግል ማርያም የምልጃ ዕለት ነው። ጌታችን ተአምር ያከናወነበት ዕለት ነው። መልአኩ ቅዱስ ሚካኤል ደግሞ ወደ ያዕቆብ ተጉዞ እሱን ያዳነበትና የተለያየ ተአምራት ያደረገበት ስሙን የጠራ ሁሉ ቅዱስ ሚካኤል እሱን ለመርዳት አምላከ ቅዱስ ሚካኤል እርዳኝ ያለ ሁሉ ቅዱስ ሚካኤል የሚያድንበት የቃል ኪዳን ዕለት በመሆኑ ይሄን ዕለት በልዩ ሁኔታ እናከብረዋለን ማለት ነውና አምላካችን በዓሉን በፍቅር በአንድነት እንድናከብረው ፈቃዱ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ደውል